በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ቅዳም ስዑር ትናንት እንግዲህ ስቅለቱን በእግዚአብሔር ቸርነት በሰላም አጠናቀናል። ያጠናቀቅነው ዝም ብሎ አይደለም። ቤተ ክርስቲያናችን ስንዱ እመቤት ናትና ስነ ስቅለቱን ለምዕመናን ጥሩ አድርጋ አስተምራ ለዓለም አውጃ ያጠናቀቅነው። ነገሩም እንዲህ ነው። በሁለት ዓሣ ቢመግባቸው በሁለት ወንበዴ መካከል ሰቅለውት በአምስት እንጀራ ቢያጠግባቸው በአምስት ምስማር ወግተውት አንዱ አምላክ ሊያድናቸው ቢመጣ በአንድ ጦር ወግተው ምራቃቸውን ቆሻሻ ምራቃቸውን በላዩ ላይ ተፍተው ሐሞት አጠጥተው ገርፈው 6666 ግርፋት እንደሚሄላ ማርያም ምን ይላል? መዝሙር 44 ቁጥር 2 ላይ ይሴን ይላዩ ሙሉ ደጓለመያው ደም ግባቱ ውበቱ ከሰው ልጆች ይበልጣል የተባለው መድኃኔ ዓለም የሚበልጠው አምላክ 5000 የገበያ ሕዝብ ይከተለው የነበረ በአምስት አይነት መልኩ በአምስት መልኩ ነበር ይላሉ ሊቃውንቱ። ከአምስቱ አንዱ መልኩን ለማየት ነበረ። መልኩ አይጠገብም ነበርና መልኩን ለማየት መልኩ ውብ ደምግባቱ ውብ ነበርና መልኩን ለማየት ይጋፉ ነበረ ይላል። ኢሳይያስ ደግሞ ደምግባት ወዴት አለ? በትንቢተ ኢሳይያስ ምዕራፍ 53 ላይ ስለኛ መከራን ተቀበለ፣ ደዌያችን ተሸከመ፣ በሽታችን ተሸከመ፣ ሞታችን ሞተልን፣ እሱ ወድቆ እኛ ተነሳን፣ እሱ ሞቶ እኛ ሕይወት አገኘን፣ እሱ መከራ አይቶ እኛን ከመከራ ነፃ አደረገን ብሎ ደምግባት ወዴት ነው ብሎ ያ ቀራንዮ ላይ የሚፈሰውን ስጋውን የሚቆረሰው ስጋውን የሚጠፋውን ሰውነቱን በግርፋት ያናይቶት ነበርና እናቱ ቀና ብላ ልጇን ማየት አልቻለችም ይላል ማርያም። ከዚህ በኋላ ነው እንግዲህ መስቀል ላይ ሆኖ ዮሐንስን ለድንግል ማርያም ድንግል ማርያምን ለዮሐንስ አሳልፎ ከሰጠ በኋላ ተጠመሁ አለ። ሆምጣጤ ያመጡለት ያንን ጠጣና ነፍሱንና ስጋውን ለየ። በዚህ ሰዓት ላይ ዮሴፍና ኒቆዲሞስ ባለፈው በረቡዕ ዕለት ማርያም የትንሣኤው ላይ መጣ እንዳትረጨው ቀድሟት ይነሳል። ስቅለት ላይ መጣ እንዳይሁድ ልማድ ቅዱስ ሥጋውን እንዳትረጭ አይሁድ አያስቀርቧትም። ያ በዚያ ምክንያት ነው ረቡዕ ዕለት ሽቷዋን መዓዛ የሆነ ሽቷ አቅርባ ተባርካና ንስሐዋን ተቀብላ ሄደችው፣ ይቅርታ አግኝታ ሄደችውና ዛሬ ላይ ግን ኒቆዲሞስ 50 ምዕተ ልጥረ ኒቆዲሞስ በ100 ብር የተገዛ ሽቶ ይዞ መጣና ቅዱስ ሥጋውን ረጨ። ዮሴፍ ደግሞ 3 ክንድ በፍታ መጣና ከመስቀል ላይ አውርደው ገነዙት። የሚገርም ነገር ነው። ገነዙት። ሲገንዙት አንበስበስ አግኝቶ ኢየሱስ ክርስቶስም አይኑን ግልጥ አደረገና ዝም ብላችሁ ትገነዙኛላችሁ እንዴ አላቸው። ግራ ቢገባን ነው የምናድርግ አምላክ ሆይ ቢሉት ምን አለ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘተወልደ የተወለደ ዘተጠምቀ የተጠመቀ ዘተንሥአ እሙታን ከሙታን ተለይቶ የተነሳ እያላችሁ ገንዙኝ አላቸው። ገንዘው በአዲስ መቃብር ቀበሩት ነው። አሁን ዮሴፍና ኒቆዲሞስ ከፍ ነው ገንዘው አጥበው ቀብረው በረከት አግኝተዋል። ቅድስት ማርያምና ዮሐንስ ወንጌላዊ ሌሎቹም ሴቶች ማርያሞች ራቅ ብለው ሲገንዙትም ሲቀብሩትም ያዩ ነበረ። አፈር ሲያለብሱትም ያዩ ነበረ። አይሁድ መጥተው በላዩ ላይ ድንጋይ ሲያስቀምጡም ያዩ ነበረ። ወታደር መጥቶም ሲቆም ይመለከቱ ነበረ። ከዚህ በኋላ ነው እንግዲህ ሁሉም አስቀድሞ በማቴዎስ ወንጌል ምዕራፍ 12 እነሳለሁ ብሎ ነበረ። በዮሐንስ ወንጌል ምዕራፍ 2 እነሳለሁ ብሎ ነበረ። አሁንም ለኒቆዲሞስ ለዮሴፍ እነሳለሁ አላቸው። ይህን ተስፋ ያደረጉት ሐዋርያት ቅዳሜ ቀኑን ሙሉ እስከ እሑድ ሌሊት እስከ 9 ሰዓት ጾሙ። አሁን ቅዳም ስዑር የተባለችው ሐዋርያት የጌታችን መነሳት ተስፋ አድርገው ጾመው ስለዋሉ ነው። ቅዳም ስዑር የተባለችው በጾም ስለተሻረች እንጂ በሌላ አይደለም። ባጭሩ ለምን ተሻረች? ሐዋርያት የተናገረው በሙሉ ተጠናቋል። እሰቀላለሁ አለ፣ ተሰቀለ። እሰቃያለሁ አለ፣ ተሰቃየ። ጴጥሮስ ይክደኛል አለ፣ ካደው፣ በንስሐ ተመለሰ። ይሁዳ ይሸጠኛል አለ፣ ሸጠው። ዮሴፍና ኒቆዲሞስ እንደሚገንዙት ተናገረ፣ ገነዙት። ወደ መቃብር እንደሚወርድ ተናገረ፣ ወረደ። ዘሰባቱ ኃይለ ሰማያት ሀደረ ውስተ ልበ ምድር፣ ሰባቱ ሰማያትን አንድም ዓለማትን የፈጠረ አምላክ 3 ቀንና 3 ሌሊት በመቃብር ልብ አደረ የተባለውም ይኸው እየተፈጸመ ነው። ስለዚህ እንደሚነሳ ተስፋ አለን ብለው ሴቶቹም ወንዶቹም አንድ ሆነው ይጸልዩ፣ አንድ ሆነው ይጾሙ ነበርና ስለ ጾሙ
ቀዳም ሱር የተባለችው ሐዋርያት ስለ ጾሟት ነው እንጂ ሌላ ነገር የለውም። ምን ይላታል? አባይ ሰንበት ይላታል። አባይ ሰንበት የተባለችው ጌታችን በኦሪት ዘፍጥረት ምዕራፍ 1 እንደምናየው በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ሰማይና ምድርን ፈጠረ ይልና 22 ስነ ፍጥረት ፈጠረ። ከመቼ እስከ መቼ? ከእሑድ እስከ ዓርብ ድረስ ፈጠረ። ቀዳሚትን እረፍት አደረጋት። ጌታ ያረፈባት ቀን እረፍት የተሰጠባት ቀን ናትና አባይ ዕለት ይላታል ማለት ነው። እሱ ያረፈባት ቀን ስለሆነች እንደገና አሁን ደግሞ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ ውሎ በመቃብር በአዲስ መቃብር 3 ቀንና 3 ሌሊት አድሮባታልና አባይ ቀዳሚት አባይ ሰንበት ይላታል ማለት ነው። ስለዚህ ቀዳሚት ቀዳም ሱር የምትባለው ከ365 ቀናት በዛ ውስጥ ካሉ ቀዳሚዎች ሁሉም ከጥሉላት ማለትም ከቅባት ነገር መከልከል እንጂ አብይ ጾም ይሁን 7ቱ አጽዋማት በማንኛውም ዕለት እስከ 3 ሰዓት እስከ 4 ሰዓት ቆይተን ከዚያ ምግብ እንበላለን። ነገር ግን ከጥሉላት ውጭ የሆኑ ምግቦችን ነው እንጂ አይጾም። ለዚህ ነው ስለተጾመ ቀኑ ሙሉ ተሻረች የተባለው በጾም እንጂ በሌላ አይደለም። ባለመገንዘብ በገጠሩ አካባቢ እንጨት ይፈልጣሉ፣ እርሻ ያርሳሉ፣ ወፍጮ ይፈጫሉ፣ በከተማውም ደግሞ ብዙ ነገር ያደርጋሉ። ነገር ግን አይደለም ተሻረች የተባለው በጾም እንጂ በሌላ አይደለም ለማለት ተፈልጎ ነው። ሌላኛ የመጨረሻው ሊቃውንቱ እንደሚናገሩት ገብረ ሰላም በመስቀሉ ትንሣኤው አጋደ ዲያብሎስ አሳሪው ታስሯል፣ የሚገለው ተገሏል። በመስቀል ላይ ተሰቅሎ የነበረው መድኃኔዓለም ወደ መቃብር ወርዷል። ነገር ግን ዲያብሎስ በመስቀል ላይ ተሰቅሏል። ይህንንም መኑ ውእቱ ዝንቱ ሥጋ ለብሶ ዘሙአኒ ሥጋ ለብሶ ያሸነፈ ማን ነው ብሎ በመስቀል ላይ ጠይቋል። በሰማይና በምድር መካከል እንደ ሸረሪት ድር በነፋስ አውታር ወጥሮ አቁሞ በእሳት ዛንጀር ሲገርፈው ማን ነው ሰው ተመስሎ ወገን እንደሌለው ሆኖ በመስቀል ላይ ተንጠልጥሎ ያሸነፈ ብሎ ተናገረና የሚመልስለት ቢያጣ ራሱ መለሰ። ምን አለ? ውእቱኬ ሰማያዊ ውእቱ፣ ይሄማ የእግዚአብሔር ልጅ የእግዚአብሔር ሰማያዊ አምላክ ነው ብሎ መሰከረ ማለት ነው። ስለዚህ ሊቃውንቱ ከዚህ በኋላ ነው ንሴብሖ ለእግዚአብሔር ትኆት ይሰብሐ ብለው በከበሮ እግዚአብሔርን አመስግነው ያንን ግንዘቱን ወይም ደግሞ የቅዱስ ሥጋውን አምሳያ የሆነውን እነሆ ሲነበብ የሰነበተውን ግብረ ሕማማቱን ይዘው ለምዕመናን ደስታን ሰጠው በየቤታቸው ያሰናብታሉ። ቅዳሜ ጠዋት እንግዲህ ቀዳም ሱር ተብሎ ሁሉ ነገር ቃል እግዚአብሔር ይባልና ስዒሮ ሞተ በሥጋ ገብረ ሰላም በመስቀሉ ትንሣኤ አጋደ እያሉ ሊቃውንቱ ይናገራሉ። ምድር አድረቅለቀት ወሰማይ ታውከ ሶበ ትወፅእ መንፈሱ ለኢየሱስ እያሉ መሬት ተናወፀች። የኢየሱስ ክርስቶስ ነፍስና ሥጋው ሲለያዩ 7ቱ ተአምራት ሲፈጸሙ 13ቱ ሕማማተ መስቀል ሲነገሩ እያሉ ሊቃውንቱ ይናገራሉ። እና ባጭሩ ሌላኛው ታሪክ በኖህ ዘመን ማይ የመዓት ውሃ መጥቶ ዓለሙን ከበላው በኋላ ኖህ ውሃው መጉደሉን እግዚአብሔር መታረቁን ደረቁ መታየቱን የሚያይ ቁራ ላከ። ቁራ ሄደና ባለው ገደላ እየት ጋቡ አንስር ምግብ ባለበት አሞራዎች ይሰባሰባሉ ተብሏልና በዚያው እየበላ ቀረ። ርግብን ላካት። ለመጀመሪያ ጊዜ ዙራ መጣች፣ ማረፊያ አላጣችም። ከ7 ቀን በኋላ ቢልካት ውሃው ጎሎ መሬቱ ታይቶ የብሱ ታይቶ ቄጠማና ወይራ ይዛ መጣለችና እመቤታችን ርግበ ኖህ ምሳሌዋ ስትሆን እመቤታችን የመድኃኔዓለም ርግብ ናት። ምንድን ነው የኖህ ርግብ? እግዚአብሔር ታረቀን ስትል ቄጠማ፣ እግዚአብሔር ታረቀን ስትል ወይራ፣ መሬቱ ታየ ደረቁ ታየ ባህሩ ጎደለ ስትል ወይራውን ይዛ መጣለች። እመቤታችን ደግሞ ዓመተ ፍዳ ዓመተ ኩነኔ ተወገደ፣ ዓመተ ምሕረት ዓመተ ሥጋዌ የሰላም ዘመን መጣ ስትል መድኃኔዓለምን ወልዳልናለች ማለት ነው። ወልዳልናለች። ይልቁንም ቄጠማውን የፈጠረውን ወይራውን ያበቀለውን መድኃኔዓለምን ወልዳልናለችና ስለዚህ የኖህ ርግብ ያመጣችውን ቄጠማ በራሳችን እናስረዋለን። የእመቤታችን አማላጅነት ደግሞ በልባችን እንይዘዋለን። የኖህ ርግብ ያመጣችውን ወይራ ጀርባችንን እንጠበጠበታለን። እመቤታችንን የወለደችልን መድኃኔዓለምን ደግሞ የተሰቀለበትን መስቀል በአንገታችን ላይ እናስረዋለን። ግንባራችን እንሳለምበታለን። ሕይወታችን መድኃኒታችን ብለን ተቀብለን ሕይወት አድርገነዋል። በመስቀሉ ገብረ ሰላም በመስቀሉ በፈሰሰው ደሙ ሰላምን አደረገ፣ ዓለምን አዳነ፣ ተቃዋሚ የሆነውን ዲያብሎስን አስወገደ ብለን አምነን የእግዚአብሔርን ቸርነት እናያለን። ስለዚህ የዛሬዋ ቀዳሚት 3 ነገር ነው። አንደኛው 22 ስነ ፍጥረት ፈጥሮ ያረፈባት፣ በሁለተኛ ደግሞ 3 መዓልትና 3 ሌሊት በአዲስ መቃብር ውስጥ ያደረባት፣ በሶስተኛ ደግሞ የኖህ ርግብና የርግቧ ቄጠማና ወይራ የምስራችሁ በእመቤታችን በእውነተኛዋ ርግብ በድንግል ማርያም ርግቤ ይቤላ በእንተ የዋሃታ ብሏል ቅዱስ ያሬድ። ሰሎሞንም ተናግሯል።
እነሆ እመቤታችን መድኃኔዓለምን እውነተኛዋ ልጅ መድኃኔዓለምን ወልዳ ብትሰጠን እሱ ተሰቅሎ እኛን አድኗል። ስለዚህ ቄጠማ ሳይሆን አምላክን ወይራ ሳይሆን መድኃኔዓለምን ሰጣናለችና ያንን የሰላም ምልክት የሆነውን ወይራውን እነሆ ዓርብ ማታ እንጠበጠበታለን። ቄጠማውን ደግሞ ቅዳሜ በራሳችን ላይ እናስረዋለን። ለምን? ራስ ከሁሉም በላይ ነው እና ስለዚህ ራስ የተባለ መድኃኔዓለም ነው። ራስ የተባለው መድኃኔዓለምን ዓለሙን አድኗልና ስለዚህ ራሳችን ላይ ቄጠማውን አስረን የእግዚአብሔርን ቸርነት እንማርበታለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ለብርሃነ ትንሣኤው ያድርሰን። ሰላም እግዚአብሔር ከሁላችን ጋር ይሁን።